በአምላክ በግድ ማለት ነው ወዶ ፈቅዶ ሳይሆን በግድ ከእሷ ጋር አብሮ እንዲተኛ አድርጋለች ማለት ነው። እና በዚህ ነገር እጅግ በጣም እንግዲህ የአምላክ ያልሆነ ስህተት እንደሰራና እንዲሁም ደግሞ ይሄ ነገር ለምን ተፈጠረ ውጭልኝ እያለ ምንድን ነው ያደረግሽው እያለ ሲጠይቃት ነበር ማለት ነው። እሷም ደግሞ እንዴ ያን ጊዜ እንደዛ ስጎትተኝ እንደዛ በኃይል ስትጠቀም እንኳን እኔ ምንም ነገር በቃ ልቀቀኝ እያልኩ ራሱ እኮ አንተ ልለቀኝ አልቻልክም። ስለዚህ ያንተ ነው ጥፋቱ የኔ ጥፋት አይደለም በማለት እንግዲህ ያው ጥፋቷን ወደ እሱ አሳባለች ማለት ነው። እሱ እንደውም በእህቱ ባል ማለት ነው ባየው ሁኔታና እንዲሁም ደግሞ የህብሰት ጓደኛ አንድ ላይ ሆነው ሲጨባበጡ ሲያይ ራሱ በጣም ነው የተናደደው የተበሳጨው ማለት ነው። ግን ደግሞ ከሱም ጥሩ ነገር እንደማይጠብቅ ያውቃል ማለት ነው። እንዲሁም የእህቱን ባል በጣም እንደሚንቀውና በጣም እንደማያከብረው ምናምን ነው የተናገረው ማለት ነው። ጭራሽ ከእሷ ጋር እጅና እጅ ተያይዛችሁ ምን እያደረጋችሁ አይመለከተኝም፣ ግን አንተ አክብረኝ በማለት እንግዲህ ሲጠይቀው እኔ አንተን አላከብርህም፣ ምክንያቱም ክብር የሚገባ ሰው አይደለህም በማለት ህሊና የሚባል ነገር አለ። ክብር እንዴት እንደሆነ ሳላቅ ቀርቼ አይደለም፣ ግን ደግሞ ክብር ለሚሰጠው ሰው ነው የሚያስፈልገው። እናንተ ደግሞ ክብር የሚባል ነገር በፍጹም አታውቁም በማለት እንግዲህ የእህቱን ባል ተናግሮታል ማለት ነው የአምላክ። እና በዚህ ሰዓት እንግዲህ የእህቱ ባል እጅግ በጣም ነበር የተበሳጨ የተናደደ ማለት ነው። ቀጥታ ወደ ሚስቱ በመሄድ ወንድምሽ እንደዚህ እንደዚህ አድርጎ ተናገረኝ፣ እንደማያከብረኝ እንደሚጠላኝ አድርጎ ተናገረኝ። ምን እሱ እኮ አዲስ አይደለም፣ ሁልጊዜ አይደል እንደ የሚናገረኝ እኔን እንኳን አንገቴን እንቅ አድርጎ እንዴት እንደ ሊገለኝ እንደነበር ነግሬህ አይደል እንዴ? ስለዚህ የእሱ ጸባይ ያለ ጉዳይ ነው፣ ዝም ብለህ በማያናድድ ነገር አያናድ በማለት እንግዲህ ተናግራለች ማለት ነው። ሲቀጥል አሁን ቡና ፈልጋለሁ ራሴን አሞኛል በማለት እሺ ለማንኛውም ታፈሱ ቡና ታፈላላለች። ወፈር ያለ ቡና አፊለት በማለት እንግዲህ ያው ታፈሱንም ታዛታለች ማለት ነው። እና አሁን ላይ የአምላክ ባደረገው ነገር እውነት ለመናገር እዚህ በፊት እንግዲህ አለም ነበረ እሷን ሊወዳት ወይንም ደግሞ ሊያፈቅራት የነበረው የህብሰትን ጓደኛ ማለት ነው። እኔ ግን በጣም ነው የተመቸችኝ የሆነ ፍቅር ነገር ቢጤ ምናምን ሲጀማምረኝ መሰለኝ ምናምን እያለ ለአለም ያው ለህብሰት ነግሯታል። ህብሰት እንግዲህ ጓደኛሞች ናቸው ምናምን ነገር በጣም ሚስጥራዊ የሆነ ነገር ላይ ከአለም ጋር ያወራሉ ማለት ነው። እና ጓደኛሽ ተመችታኛለች፣ በቃ ሳልወዳት አልቀርም፣ ጸባዩዋ ምናምን እንዴት ነች ምናምን በማለት ጠይቋት ነበር። በጣም ምርጥ ልጅ ነች ምናምን ነገር በቃ ቤተሰቦቿም እንዲሁም ከእኔ ቤተሰቦች ጋር አብረው ነበረ። በቃ ያለንበት ሁኔታ ደስ የሚል ነው እና ታምኛታለሽ እንዴ ምናምን ነገር ሲላት፣ አዎ በጣም ነው ማምናት፣ ምርጥ ጓደኛዬ ነች፣ እህቴ በላት፣ በቃ ቤተሰብ ነን ምናምን በማለት እንግዲህ ስለ ጓደኛዋ ስትናገር ነበር ማለት ነው። ለአለምም ምነው አንተ ፍቅር ያዘህ እንዴ? አይ የጀማመሬ ነው፣ ግን ደግሞ ይህን ነገር የአምላክ ምንም ነገር መስማት የለበትም። ምክንያቱም ልጅቷን እሱ ብዙም ደስ አላለችውም። በቃ የሆነ በቃ ደስ አላለችውም። ስለዚህ ቢያንስ እሱ እስከሚያምናት ድረስ እና የሆነ በቃ ጠጋ እስከሚል ድረስ ነገሮቹ በድብቅ እንዲቆይ ነው የምፈልገው። ግን ምንም ነገር እየተመቸችው አይደለም በማለት እንግዲህ ተናግሯል ማለት ነው። በቃ እሺ ችግር የለውም እንደ ሚስጥር ይዘዋለሁ። አንቺ ካመንሽበት ግን ዛሬውኑ ነው ሽማግሌ የምልክ እያለ እንግዲህ ሲያስቃት ነበር ህብሰትን ማለት ነው። እና ከዚያ አንጻር እንግዲህ ለአለም ወዷት ነበር፣ ግን ደግሞ መርዝና ክፉ እንደሆነች አላወቀም። ሲቀጥል ደግሞ እሷም እንደዚሁ ለአለምን ትጠለዋለች፣ የሆነ ጅል ነገር ነው እያለች ስትናገር ነበር ማለት ነው። ሌላው እንግዲህ አሁን ላይ ያው የህብሰት የእንጀራ አባት ተብዬው ማለት ነው የህብሰት ቤተሰቦች የሆነ ድርጅትን ለራሱ ለማድረግ እጅግ በጣም እየጣረ ይገኛል። እኔ ገዘዋለሁ ከዛም ደግሞ ለራሴ አደርገዋለሁ እያለ ይገኛል ማለት ነው። ይህን ነገር የአምላክና እንዲሁም ደግሞ ለአለም ይህን ጉዳይ ይዘውታል ማለት ነው። ለአለምም ዛሬ ጠርቶ የነበረ ምክንያቱም ድርጅት መግዛት እንደፈለገና ያንን ነገር ለራሱ ማድረግ እንደፈለገ ወረቀቶች ምናምን ነበረው እሱን እንድሰራለት ነው የጠየቀኝ በማለት እሱን ነገር እንደምንም አድርገን ማስቆም አለብን በማለት እንግዲህ የአምላክም ተናግሯል። አዎ ማስቆም አለብን፣ ምክንያቱም የህብሰትን ድርጅት እኮ ነው ለራሱ ለማድረግ የተነሳው ማለት የኔን ምናምን በማለት እንግዲህ የቤተሰቦችን እያለች ህብሰትን ማወርታ ነበር። እና በቃ በተለየ መልኩ እኮ እኛ መግዛት እንችላለን፣ ስለዚህ
እኔ ብር አለኝ፣ ስለዚህ ድርጅቱን ወደ ራሴ ማድረግ እችላለሁ በማለት እንግዲህ ህብሰት እንትን ብላለች። አዎ ነገሮቹን ማስተካከል መቻል አለብን፣ ብሩም ቢሆንም አሟልተን መፈለግ አለብን። እንዲሁም ደግሞ ያው ብር ብቻ አይደለም ሰውም ያስፈልገናል በማለት እንግዲህ ለዓለም እኔ ሰው አመጣለሁ ብሩን እስኪ እናንተ እንደምንም ፈልጉ በማለት እሺ በማለት እንግዲህ የአምላክ ይህንን ጉዳይ ይዞታል ማለት ነው። ስለዚህ የእንጀራ አባት ተብዬው ያው ከህብሰት የህብሰትን ድርጅት ለራሴ አደርጋለሁ ብሎ ሲፍጨረጨር ማለት ነው። ሚስቱንም አሁን ላይ ብር ፈልጋለሁ ድርጅቱን የግድ መግዛት አለብን በማለት እንግዲህ ሚስቱን ሲያወራት ነበር። እኔ ምንም አይነት ስህተት አልፈልግም በማለት እንግዲህ እሷም ማለት ነው ተናግረዋለች። አይ ችግር የለውም እንደምንም አድርጌ በደንብ ነው የምሰራው በአቋም ድርጅቱ ለእኛ ይሆናል ማለት ነው በቀላሉ በማለት እንግዲህ ያው የእንጀራ አባት ተብዬው ይናገራል ማለት ነው። እና ስንት ብር ነው የፈለግከው በማለት ሚስቱ ስትጠይቀው 5 ሚሊዮን ነው የፈለግኩት በማለት እሺ ለማንኛውም በቃ እሺ ነገሮቹ ይስተካከሉ፣ በደንብ አስረግጠ መስራት አለበት በማለት አስጠንቅቀዋለች። ስለዚህ በእርግጠኝነት 5 ሚሊዮን ብር ኪሳራ ውስጥ ይገባል ማለት ነው። ድርጅቱን ለራሴ ያደርጋለሁ የሚለው ነገር ሳይሳካለት እንዲሁም ደግሞ ለዓለምና የአምላክ ያሸንፋሉ። በነገራችን ላይ አሁንም ማለት ነው ያው ህብሰት በአምላክ ላይ እምነት እንድታጣ ያደረገቻት የገንዛ ጓደኛዋ ነች ማለት ነው። ስለዚህ እሱን ትጣለዋለች። እሱን ተጣላችሁ ማለት ደግሞ በጣም ችግር ነው የሚፈጠረው ማለት ነው። አንድ የምታምነው ከጎኗ የቆመው በአምላክ ነበረ። ከእሱ ጋርም እንዲጣላና መጥፎ ሰው እንደሆነ እያንዳንዱን ነገር ትነግረዋለች። አስገድዷት እንደዚያ እንዳደረጋት እንዲሁም ቪዲዮ ነገር ልታሳያት ትችላለች። ከዛ በቃ ህብሰት የአምላክን ልጠላ ትችላለች ማለት ነው። እና ብዙ ውጣ ውረዶች ሊኖራሉ፣ ግን ደግሞ እውነት ትዘገያለች እንጂ አንድ ቀን ትወጣለች ብለን ተስፋ እናደርጋለን። የአምላክ ባደረገው ነገር እጅግ በጣም ነው የተጻጸተው። ግን ደግሞ እንዴት አድርጎ ነው ማስተካከል የሚችል የሚለው ነገር በጣም ከባድ ነው የሆነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።